ኢትዮጵያን የሚያካትተው የዓለማችን ሀያላን ሀገራት የሚሰሩት የጨረቃ ላይ ትልቅ ፕሮጀክት። በዛሬ ዝግጅታችን ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ አዲስ የተሰማ መረጃን በጥልቀት የምናደርሳችሁ ይሆናል። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ቤተሰቡን ይወዳጁያል። ወደ መረጃው እናሸጋግራችሁ። ከሰሞኑ የወጣው መረጃ እንደሚያመለክተው ኢትዮጵያን ጨምሮ 13 ሀገራት የሩሲያ ቻይና የጨረቃ ጣቢያ ፕሮጀክትን እንደሚቀላቀሉ ይፋ ተደርጓል። ዓለም አቀፍ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለን የጋራ ተነሳሽነት በፍጥነት እያደገ ነው ሲሉ የሮስኮስሞስ ዋና ስራ አስፈጻሚ ዲሚትሪ ባኮኖቭ ከሰሞኑ በተደረገው የብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ተናግረዋል። በዚህ ከሰሞኑ በተደረገው ስብሰባ ላይ የተሳተፉት ሀገራት ኢትዮጵያ፣ ሴኔጋል፣ ግብጽ፣ ደቡብ አፍሪካ፣ ጅቡቲ፣ ቤላሩስ፣ ፓኪስታን፣ አዘርባይጃን፣ ቬንዙዌላ፣ ታይላንድ፣ ሰርቢያ፣ ኒካራጓና ቦሊቪያ መሆናቸውን ስፑትኒክ ዘግቧል። ዓለም አቀፍ ሳይንሳዊ የጨረቃ ጣቢያን ለመፍጠር ከቻይና ጋር ያለው የጋራ ተነሳሽነት በፍጥነት እያደገ መሆኑን ሩሲያ በብሪክስ ሀገራት የጠፈር ኤጀንሲ ኃላፊዎች ስብሰባ ላይ ገልጻለች። እንደሚታወቀው ቻይና እስከ ፈረንጆቹ 2030 ባለው ጊዜ ውስጥ የመጀመሪያውን የቻይና ጠፈርተኛ ጨረቃ ላይ ለማሳረፍ ማቀዷን አስታውቃለች። ሩሲያ ከቻይና ጋር በመሆን በጨረቃ ላይ የኒኩለር ኃይል ጣቢያን ለማቋቋም ማቀዷንም ገልጻለች። እንደተገለጸውም በዚህ የጋራ ፕሮግራም ላይ የሩሲያ የስፔስ ኒኩለር ኢነርጂ ባለሙያዎች አስተዋጽኦ ያበረክታሉ ተብሎም ይጠበቃል። በአሁኑ ወቅት ከ2033 እስከ 35 ባለው ጊዜ ውስጥ ከቻይና አጋሮች ጋር በመሆን በጨረቃ ላይ የኒኩለር ጣቢያን ለማቋቋም በትኩረት እየተሰራ ነው ብለዋል ቦሪሶቭ። በመሆኑም ታዲያ በዚህ ፕሮጀክት ላይ ኢትዮጵያን ጨምሮ ሌሎች 13 ሀገራት እንደሚሳተፉ ነው የተገለጸው። ቦሪሶቭ ሩሲያ የጠፈር መንኮራኩሮችንም በኒኩለር ኃይል የማምጠቅ እቅድ እንዳላትም ተናግረዋል። እዚህም ታዲያ የኒኩለር ማብለያው እንዴት ይቀዝቅዝ ከሚለው ውጪ ቴክኒካዊ የሆኑ የፕሮጀክቱ ጉዳዮች መፍትሄ አግኝተዋል። ሩሲያ ቅርብ ዓመት ከ47 ዓመት በኋላ ያደረገችው የጨረቃ ተልዕኮ የጠፈር መንኮራኩሩ ከቁጥጥር ውጪ ሆኖ መጋጨቱም ይታወሳል። ቻይና ቅርብ ጊዜ እስከ ፈረንጆቹ 2030 ባለው ጊዜ ውስጥ የመጀመሪያውን የቻይና ጠፈርተኛ ጨረቃ ላይ ለማሳረፍ ማቀዷንም አስታውቃለች። በጨረቃ ላይ የሚገነባው ዓለም አቀፉ የሳይንስ የጠፈር ጣቢያ በርካታ ሳይንሳዊ ምርምሮች ይካሄዱበታል ተብሎም የሚጠበቅ ሲሆን ከነዚህ መካከልም ጨረቃን መጠቀም የሚቻልበት መንገዶች ያካተተ እንደሆነም ከሁለቱ ሀገራት ኤጀንሲዎች የወጡ መግለጫዎች ያሳያሉ። ቻይናና ሩሲያ በጠፈር ሳይንስ ምርምርና ልማት ላይ እንዲሁም ደግሞ በጠፈር ላይ የቴክኖሎጂ አጠቃቀምን በተመለከተ የተከማቸ ጥምር ልምዳቸውን በመጠቀም በጨረቃ ላይ ዓለም አቀፍ የጠፈር ጣቢያን ለመገንባት መስማማታቸው የሚታወቅ ሲሆን አሁን ደግሞ በዚህ ፕሮጀክት ላይ ከላይ የጠቀስናቸውን በርካታ ሀገራትን እንደሚያካትቱ በርካታ የዓለም አቀፍ ሚዲያዎች እየተነጋገሩበት ይገኛሉ። ሁለቱም ሀገራት የምርምር ጣቢያውን በማቀድ ዲዛይን በማድረግ በልማት እንዲሁም ደግሞ በቀን በቀን ስራው ላይ እንደሚሳተፉም ይፋ ተደርጓል። ቻይና የጠፈር ፕሮግራም ላይ ተንታኝ የሆኑት ቼንሊ ይህ ፕሮጀክት ትልቅ ስፍራ ሊሰጠው እንደሚገባ ለአጃንስ ፍራንስ ፕሬስ የዜና ወኪል ተናግረዋል። በተለይ ደግሞ ለቻይና ይህ ፕሮጀክት በዓለም አቀፉ የጠፈር ትብብር ትልቅ ነው። ስለዚህ ከፍተኛ ስፍራ ሊሰጠው እንደሚገባም አሳውቀዋል። በቅርብ ዓመት በጠፈር አሰሳ ላይ ዘግየት ብላ የተቀላቀለችው ቻይና ከጨረቃ ላይ ድንጋይና አፈር ማምጣት መቻሏን አስታውቃለች። በወቅቱም ቻይና በጠፈር ላይ የምታደርገው ምርምር የላቀ ስፍራ ሊሰጠው እንደሚገባም ያሳየ ነው ተብሏል። በጠፈር አሰሳ ላይ የቀደምት ስፍራ የሚሰጣት ሩሲያ በበኩሏ በቅርቡ አሜሪካና ቻይና በሚያደርጉት እሽቅድድሞች ወደ ኋላ ቀርታለችም ተብሏል። ይህ በእንዲህ እንዳለም የህዋ ጥናት በዓለም ላይ በፍጥነት እየዘመኑ ካሉ ዘርፎች መካከል አንዱ ሲሆን የሰው ልጅ ከሚኖርበት ምድር ተጨማሪ መረጃዎችን ለማግኘት ካለው ፍላጎትን ባሻገር ህዋን አበጥሮ ለማወቅ ጥረት እያደረገ መሆኑ ይታወቃል። ለዚህም ደግሞ ሳተላይቶች ዋነኛ መሳሪያዎች ናቸው። ከህዋ ላይ በመሆን መሬትን ማሰስ የመሬት ምልከታ ሳተላይት ተግባር ነው። ሳተላይቱ መረጃ ሲሰበስብ ይቀረ አይባለውም። ከግዙፍ ክንውኖች እስከ ጥቃቅን እንቅስቃሴዎችን ይመዘግባል።
በጠፈር ሳይንስ ዘርፍ በዓለም ላይ አሜሪካ 450 የሚሆኑ የመሬት ምልከታ ሳተላይቶች ያሏት ሲሆን ቻይና ደግሞ 245 የመሬት ምልከታ ሳተላይቶች እንዳሏት መረጃዎች ያመለክታሉ። ኢትዮጵያ ከተቀረው ዓለም አንጻር ጀማሪ ናት። አፍሪካ ውስጥ ናይጄሪያ፣ ደቡብ አፍሪካ፣ አልጄሪያ እና ግብጽ በዘርፉ ጥሩ ስም ያላቸው ናቸው። እንደሚታወቀውም የኢትዮጵያ የመጀመሪያዋ ሳተላይት ለ3 ዓመት ገደማ ሰርታለች። ብዙ መረጃ ልካለች፣ አገልግላለች። ከየትኛውም በላይ ደግሞ ሳተላይቷን በመቆጣጠር መረጃን በመሰብሰብና መረጃን በመተንተን ሀገራችን ልምድ አካብታለች። ኢትዮጵያ ወደ ህዋ ልካቸው የነበሩ ሳተላይቶች የመሬት ምልከታ ሳተላይቶች ሲሆኑ ልክ እንደ ተልኳቸው የተለያየ ተግባር አላቸው። አሁን ደግሞ ሀገራችን ኢትዮጵያ 3ኛዋን የኮሙኒኬሽን ሳተላይት ለማምጠቅ ስራ ጀምራለች። በመሆኑም ታዲያ ይቺ ሳተላይት ቀደም ብለው ወደ ህዋ ከመጠቁት 2 ሳተላይቶች ከፍተኛ የምስል ጥራት ያላቸው መረጃዎችን መላክ የምትችል ዘመናዊ ሳተላይት መሆኗም ተነግሯል። እንደሚታወቀው ኢትዮጵያ 3ኛዋን የመሬት ምልከታ ሳተላይት ለማምጠቅ ሻንጋይ ኢንጂነሪንግ ማይክሮ ሳተላይት ከተሰኘው የቻይና ኩባንያ ጋራ የውል ስምምነት ተደርጎ ስራ መጀመሩን የስፔስ ሳይንስና ጂኦስፔሻል ኢንስቲትዩት አስታውቀዋል። በዚህም ኢትዮጵያውያን መሐንዲሶች ቻይና ሄደው ከኩባንያው ጋራ የተልእኮ ትንተና ስራዎችን አጠናቀዋል። ኢትዮጵያ የኮሙኒኬሽን ሳተላይትን ወደ ህዋ ለማምጠቅ እየሰራች መሆኑን የተናገሩት ዋና ዳይሬክተሩ አሁን ላይ የአዋጭነት ጥናት ተጠናቆ የፋይናንስ ምንጮችን የመፈላለግ ስራ እየተካሄደ መሆኑንም ገልጸዋል። ኢትዮጵያ ለ3ኛ ጊዜ ወደ ህዋ የምታመጥቀው ሳተላይት ለ5 ዓመታት እንደምትቆይና ቀደም ሲል በ2012 ዓ.ም እና በ2013 ዓ.ም ወደ ህዋ የመጠቁት የመሬት ምልከታ ሳተላይቶች የአገልግሎት ጊዜያቸውን በማጠናቀቃቸው ምክንያት ይህ መደረጉም ነው የተነገረው። ቴክኖሎጂ እጅግ አስፈላጊ ነው። ሳተላይቷን ማምጠቅ ኢትዮጵያን በህዋ ዘርፍ ጠንካራ ተወዳዳሪና እኩል ተጽዕኖ ፈጣሪ ማድረግ የሚያስችል ነው። ሳተላይቱ አንዴ ከመጠቀ በኋላ ከ4 እስከ 5 ዓመት ያገለግላል። ከዚያም በኋላ ሊወድቅ ይችላል። በዓለም አቀፍ ህግ መሰረት የመሬት ምልከታ ሳተላይቶች ህዋ ላይ እንዲቆዩ የሚፈቀደው ለ8 ዓመት ብቻ ነው። ኢትዮጵያ ከምታመጥቀው ሳተላይት በየ4 ቀኑ የመላው ኢትዮጵያ መረጃ የዓለም ደግሞ በ55ኛ ቀን ይገኛል። ኢትዮጵያ ከዚህ ቀደም የራሷን ሳተላይት ስላልነበራት መረጃዎችና ምስሎችን ከተለያዩ ሀገራት በግዢ ታገኝ እንደነበረ የሚታወቅ ሲሆን አሁን ላይ ግን ሳተላይቷ የድንበር አካባቢ እንቅስቃሴዎችና ትልልቅ ፕሮጀክቶችን የምንከታተልበት ነው። በተጨማሪም የሀገሪቷን የአየር ጸባይ ለመከታተል እንዲሁም በቂ መረጃ በመሰብሰብ ለውድድር እንድንበቃ መሰረት ሆና ታገለግላለችም ተብሏል። ሳተላይቷ በአፍሪካና በመላው ዓለም ገበያ በእውቀት ላይ ተመስርተን ተወዳድረን ውጤታማ እንድንሆን የምታግዘን እንደሆነም ተነግሯል። ኢትዮጵያ ለመጀመሪያ ጊዜ ያመጠቀችው ሳተላይት ግብርናን ለማዘመን በእውቀትና በመረጃ ላይ የተመሰረተ ስራ ለመስራት የሚያግዝ ሲሆን በታሪካችን የመጀመሪያ የሆነ ሳተላይት የመጨረሻ ሳይሆን የመጀመሪያችን እንደነበረ በወቅቱ ተነግሯል። ሳተላይት ምምጠቃ ሂደት ኢትዮጵያውያን ምሁራኖችና ሙያተኞች ከዲዛይን እስከ ምርት ድረስ የተሳተፉ ሲሆን የቁጥጥር ማዕከሉ ሙሉ ለሙሉ አዲስ አበባ ላይ መሰራቱም አበረታታች ነው። አብዛኛው የሳተላይቷ ወጪ በቻይና መንግስት የተሸፈነ ነበር። ለመጀመሪያ ጊዜ የመነጠቀችው ሳተላይቷ 72 ኪሎ ግራም የምትመዝን ሲሆን የቻይና ስሪ ሳተላይት ምልከታዋ በኢትዮጵያ በምስራቅና ምዕራብ አፍሪካ አካባቢዎች ሆና በሰሜን ደቡብ በ80 ዲግሪ ላቲቲዩድ ላይ እንደነበረችም ይነገራል። አሁን ላይም ኢትዮጵያ ለተመሳሳይ ዓላማ የሚውል ሌላ የበለጠ የጥራት ደረጃ ያለው ሳተላይት ለማምጠቅ ስራ ጀምራለች። ይህ ሳተላይት ከመሬት ምልከታ ሳተላይትን በተጨማሪ የኮሙኒኬሽን ሳተላይት መሆኑን ነው የተገለጸው። ሳተላይቶች መጨረሻቸው የመሬት ምልከታ የሚያደርጉ ለቴሌቪዥን ስርጭት አገልግሎት የሚውሉ የኮሙኒኬሽን ሳተላይቶች፣ የመገናኛ ሰዓት ጂፒኤስ ጠቋሚ የሆኑ ሳተላይቶች፣ የአየር ሁኔታን የሚከታተሉ እንዲሁም ለወታደራዊና ለሲቪል ተግባራት ጥቅም ላይ የሚውሉ የተለያዩ አይነት ሳተላይቶች አሉ። ከዚህም ቀደም ኢትዮጵያ ወደ ህዋ ልካቸው የነበሩ ሳተላይቶች የመሬት ምልከታ ሳተላይቶች መሆናቸውን የሚገልጹት ኃላፊው ልክ እንደተልኳቸው የተለያየ ተግባር አላቸው። የኮሙኒኬሽን ሳተላይቶች እስከ 15 ዓመታት አገልግሎት እየሰጡ ሊቆዩ ይችላሉ። እነዚህ ሳተላይቶች ወደ 36500 ኪሎ ሜትር ርቀው የሚቀመጡ ናቸው።
በዚህ ቦታ የመሬት ስበት አነስተኛ ስለሆነ ብዙ ዓመት ያገለግላሉ። የመሬት ምልከታ ሳተላይቶች ግን ከመሬት በቅርብ ርቀት ስለሚጓዙ እድሜያቸው አጭር ነው። የመጀመሪያዋ የኢትዮጵያ ሳተላይት ከመሬት የነበራት ርቀት 628 ኪሎ ሜትር ብቻ ነበር። በዚህ ርቀት የመሬት ስበትን ለመቋቋም ሳተላይቷ ኃይል ስለምታወጣ እድሜዋ አጭር ነው። ሳተላይቶች ኃይል ሲጨርሱ ምልክት መላክም ሆነ መቀበል ያቆማሉ። የኢትዮጵያ ስፔስ ሳይንስና ጂኦስፔሻል ኢንስቲትዩት ዋና ዳይሬክተር እንደሚሉት ተልኳቸው የሚለያይ አይነታቸው የተለያየ ሳተላይቶች መኖራቸውን በመግለጽ አገልግሎታቸውን ያበቁ ሳተላይቶች ሁለት ዕጣ ፈንታ እንደሚኖራቸው ገልጸዋል። ገሚሶቹ በዲዛይናቸው ምክንያት በአገልግሎት ዘመናቸው ማብቂያ ወቅት በፓሲፊክ ውቅያኖስ ላይ እንደሚወድቁ ይናገራሉ። የተቀሩት ደግሞ ህዋ ላይ እንዲቀሩ ይደረጋል። ህዋ ላይ የሚቀሩት በረጅም ጊዜ እየተበታተኑ ወደ ጥቃቅን ነገር ይቀየራሉ። ከዚያም ተበታትነው ይቀራሉ። ኢትዮጵያ የላከቻቸው ሳተላይቶች በረጅም ጊዜ በራሳቸው ተሰባብረው እንዲጠፉ የሚሆኑ ናቸው። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች በዛሬው ዝግጅታችን እንደተደስታችሁበትና በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙና የሚያዝናኑ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።